ሰላም ሰላም የጎት ኒውስ ቤተሰቦች የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መጥተናል። ከደቂቃዎች በፊት በተሰማ ዜና አትሌት ሰለሞን ባረጋን ጨምሮ ሌሎች ሴት አትሌቶች በእንግሊዝ በተካሄደ የሩጫ ውድድር እጅግ አስገራሚ ውጤት አስመዝግበዋል። እሱን የተመለከተ መረጃ ይዘንላችሁ መጥተናል። አብራችሁ ስትቆዩ ታዲያ መረጃዎቹን ዘርዘር አድርገን ነግራችኋለን። ከዚህ በተጨማሪ በውጪ ስፖርታዊ መረጃዎች አብራራችሁ ነው የምንቆየው። መረጃዎቹም ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትቆዩ እንጋብዛለን። አትሌት ሰለሞን ባረጋ በማንቸስተር የ10 ኪሎ ሜትር ውድድር ነው ያሸነፈው። ዛሬ በማንቸስተር በተከናወነው የ10 ኪሎ ሜትር የወንዶች ውድድር ላይ አትሌት ሰለሞን ባረጋ አሸንፏል። አትሌት ሰለሞን ባረጋ ውድድሩን ለመጨረስ 27 ደቂቃ 49 ሰከንድ የፈጀበት ሲሆን በውድድሩ ላይ የተሳተፈው አትሌት ሞስናት ገረመው በ28 ደቂቃ በ20 ሰከንድ አራተኛ ደረጃን በመያዝ አጠናቋል። በማንቸስተር በተካሄደው የ10 ኪሎ ሜትር የሴቶች ውድድር እንደዚሁ ሌላኛዋ ኢትዮጵያዊ አትሌት ድል ቀንቷታል። አትሌት መዲና ሂሳ በድንቅ ብቃት አጨራረስ ውድድሯን ጨርሳለች። በማንቸስተር በተካሄደው የ10 ኪሎ ሜትር የሴቶች ውድድር አትሌት መዲና ሂሳ ስታሸንፍ 30 ደቂቃ 42 ሰከንድ በመግባት ነው በአንደኝነት ያጠናቀቀችው። ሌላኛዋ ኢትዮጵያ አትሌት አብራት የሮጠችው ጎይቶቶም ገብረስላሴ በበኩሏ 31 ደቂቃ 11 ሰከንድ የወሰደባት ሲሆን ሶስተኛ ደረጃን ይዛ አጠናቃለች። በማንቸስተር ውድድሩ እንግዲህ ሌሎች በርካታ አትሌቶች ተሳትፏል። ኬንያን ጨምሮ ሌሎች በወንድም በሴትም በተካሄደው ውድድር ላይ አትሌቶቹ ተሳትፎ ያድርጉ እንጂ የ10 ኪሎ ሜትር ውድድር በሴቶችም በወንዶችም ኢትዮጵያውያን አትሌቶች ማሸነፍ ችለዋል ማለት ነው። በተለይም ሰለሞን ባረጋ ውድድሩን የጨረሰበት መንገድ ለብዙዎች አድናቆትን አስችሮታል። የ21 ዓመቱ ሰለሞን ባረጋ በጉራጌ ዞን የተወለደው ቁመቱ 173 ሜትር ነው የሚረዝመው 53 ኪሎ ግራም የሚመዝነው አትሌቱ እጅግ ተስፋ የተጣለበትና በባለፈው በፓሪስ ኦሎምፒክ በብዙ ተጠብቆ ሳይሳካለት እንደቀረ ይታወቃል። ነገር ግን ከዛ በፊት በተደረገው ውድድሮችና በቀጣይ በቶኪዮ የዓለም ሻምፒዮና ላይ ኢትዮጵያን ወክሎ ወርቅ ያመጣል ተብሎ ተስፋ የተጣለበት አትሌት ነው። በ2004 ዓ.ም በትምህርት ቤት ሩጫን የጀመረው አትሌቱ በ2005 በዞንና በክልል ደረጃ ውድድር አድርጎ ደቡብ ፖሊስ ክለብን በ2006 ዓ.ም ነበር የተቀላቀለው። በኢንተርናሽናል ደረጃ እጅግ በጣም ጥሩ ልምድ ካላቸው በቶኪዮ ከሚሰለፉ አትሌቶች ውስጥ አንዱ እንደሆነም ይጠበቃል። ሰለሞን ያደረጋቸውን ውድድሮች ብዛት 65 ያደረሰ ሲሆን 5000 ሜትርን 25 ጊዜ ሮጧል። በዓለም አቀፍ ውድድር ሀገሩን 9 ጊዜ የወከለ ሲሆን በኦሎምፒክ ደረጃም ለመጀመሪያ ጊዜ የተሳተፈው በባለፈው የፓሪስ ኦሎምፒክ ነው። በሄንግሎ የኦሎምፒክ ማጣሪያ የሮጠው 26 ደቂቃ 49 ሰከንድ ሰዓት ደግሞ ያስመዘገበው አንደኛ የሆነው የተመረጠበት የግል ፈጣን ሰዓቱ ነው። የአትሌት እንግዲህ በበርካቶች ዘንድ ተወዳጅነት ያለውና ሀገሩን ወክሎ በውድድር ሰዓት የሚያሳየው እንቅስቃሴ በብዙዎች ዘንድ ተወዳጅነትን ያተረፈ ነው። ዛሬም እንግዲህ በማንቸስተር በተካሄደው የ10 ኪሎ ሜትር ውድድር ድል ቀንቶታል። ሴቶችም አትሌቶቻችን ድል ቀንቷቸዋል። እንኳን ደስ አላችሁ እንላለን። ወደ ሌላኛው የውጪ ስፖርታዊ መረጃ እናልፋለን። 37ኛው ሳምንት የጣሊያን ሴሪያ ዛሬ ሲከናወን የዋንጫ አሸናፊው ሊለዩ የሚችሉ ጨዋታዎች ይጠበቃሉ። በአንድ ነጥብ ብቻ በልጦ የደረጃ ሰንጠረዡን የሚመራው ናፖሊ ከሜዳው ውጪ ፓርማን ይገጥማል። አንቶኒዮ ኮንቴ ስብስብ ከወራጅነት ሙሉ በሙሉ ካልተላቀቀው ፓርማ ትልቅ ፈተና ይጠብቃቸዋል ተብሏል። ከ36ኛው ሳምንት ከጂኒዮ ጋር አቻ ወጥተው ውጥረትን ራሳቸው ላይ ያመጡት ናፖሊዎች የዛሬውን ጨዋታ ማሸነፍ ግዴታ ውስጥ ገብተዋል። የኔፕልሱ ክለብ አሸንፎ ኢንተር ሚላን ከተሸነፈ የሴሪያው አሸናፊ በዛሬው ዕለት ይታወቃል ማለት ነው። ኢንተር ሚላን በበኩሉ በሜዳው ጆሴፔ ሜዛ ላዚዮን ያስተናግዳል። የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚ ኢንተር ዋንጫውን ለናፖሊ አሳልፎ ላለመስጠት ድሉ ያስፈልጋል። በሌሎች ተጠባቂ ጨዋታዎች እንደዚሁ ሮማ በሜዳው ኦሎምፒክ ስታዲየም ኤሲ ሚላንን ሲያስተናግድ አራተኛ ደረጃውን ለማስጠበቅ እያጣረ ከሚገኘው ጁቬንቱስ ከኢንዶኔዚያ ጋር ይጫወታል። ፍሮንቲና ከቦሎኛ የሚያደርጉትም ሌላኛው ተጠባቂ ጨዋታ ነው። ሊጠናቀቅ የተቃረበው የዘንድሮ ዓመት የውድድር የጣሊያን ሴሪያ ውድድር ናፖሊ በ78 ነጥብ ሲመራ ኢንተር ሚላን በ77 ነጥብ ይከተላል። ትላንት ምሽት ጂኖዋን 3-2 የረታው አታላንታ በ74 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ጁቬንቱስና ላዚዮ በእኩል 64፣ ሮማ በ63 ነጥብ ከ4 እስከ 6ኛ ያለውን ደረጃ ይዘው ተፋለሙ ይገኛሉ።
የአታላንታው አጥቂ ሬቴጌ በ25 ግብ ከፍተኛ ግብ አስቆጣሪነቱን እየመራ ሲሆን የፊዮረንቲና ሞይሶኪን በ17 የአታላንታው ኤድሞሎ ሉኮማን በ17 ግቦች ይከተላሉ። ወደ እንግሊዝ ፕሪሚየር ሊግ ስንመለስ አርሰናል በኤምሬትስ የውድድር ዓመቱን የመጨረሻ ጨዋታ ያደርጋል። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር ዛሬ 5 ጨዋታዎችን ያከናውናል። አርሰናል በኤምሬትስ ኒውካስል ዩናይትድ ያስተናግዳል። ምሽት 12 ሰዓት ላይ የሚጀምረው ጨዋታ ለሁለቱም ክለቦች ወሳኝ ነው። አርሰናል 68 ኒውካስል 66 ነጥብ ይዘው ነው ሁለተኛና ሶስተኛ ደረጃ ላይ የሚገኙት። መድፈኞቹ ዛሬ ድል ከቀናቸው በሻምፒዮንስ ሊግ ተሳታፊነታቸውን ያረጋግጣሉ። ከኒውካስል ዩናይትድ የሚጠበቅባቸው ፈተና ግን ቀላል አይሆንም። አርሰናል ውድድሩ ዓመቱን ከካራባኦ ካፕና በሊጉ 3 ጨዋታዎች በኒውካስል እንደተሸነፈ ይታወቃል። በቀጣይ ዓመት ወደ አዲስ ወደ አስገነባው ስቴዲየም የሚያቀናው ኤቨርተን ዛሬ ሳውዝሃምፕተን እንደመጨረሻ ጨዋታውን በጉድሰን ፓርክ ሲያደርግ 2-0 አሸነፈ። ከ132 ዓመት በኋላ የተጠቀሙበትን ስታዲየም ብቻ ሳይሆን አሽሊ ያንግን ጨምሮ በክለቡ የማይቆዩ በርካታ ተጫዋቾችንም ሽኝት እያደረጉ ይገኛሉ። ሰሞኑኛ ብቃቱ ጥሩ ያልሆነው ኖቲንጋም ፎረስት ወደ ለንደን አቅንቶ ዌስትሃምን እያስተናገደ ይገኛል። በሻምፒዮንስ ሊግ ተሳትፎን ለማግኘት አሁን እድል ያላቸው ፎረስቶች በ62 ነጥብ 7ኛ ደረጃ ላይ ይገኛሉ። ጨዋታውም እየተከናወነ ይገኛል። እንዲሁም ብሬንትፎርድ ከፉላም፣ ሌስተር ሲቲ ከኢፕስዊች ታውን ሌሎች ተጠባቂ የዛሬ መርሃ ግብር ናቸው። እንግዲህ ጨዋታዎቹን ተከታተሉ እየጋበዝን የዛሬ መረጃዎቻችን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን። መረጃዎቹም ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታደርጉ በድጋሚ እንጠይቃለን። ሰላም።